ገና ወጣት ሆናችሁ 18 አመት 20 አመት 25 አመት የሆናችሁ ወጣቶች ግና ማለት ነው ትንሽ ጠንቀቅ ብላችሁ አስተውላችሁ የምትሰሩትን ስራ ብሔር ከብሔር ማያጋጭ ስራዎችን ለመስራት ትውልድ ከትውልድ የሚያስማማ ወደፊት ሰላማዊ ኑሮ የሚያደርግ በቃ መጠላላት የሚያወጣ ነገሮችን ብታደርጉ እንደናንተ በታች ያሉት ከእናንተ በታች ያሉት እናንተን ፈለግ እየተከተሉ ጥሩ ሰላማዊ ኑሮ መኖር እንችል ነበር። ፈጣሪ እድሜና ጤናውን ከሰጠን ማለት ነው። ግን ሳያችሁ ገና በ18 አመት ሆናችሁ አስቡ። የሰው ልጅ 70 እና 80 ነው እድሜው አይደለ? እናንተ ግና መርዝ ነገሮችን ጭራሽ በእንስሳ እየተካችሁ አንዱን ብሔር ከአንዱ ብሔር አንዱን አካባቢ ከአንዱን አካባቢ አንዱን ሰው ከአንዱ ሰው ጋራ አንዱን ባለሙያ ከአንዱ ባለሙያው ጋራ የምታወዳድሩ ልጆች እንዲው ምን አይነት ሰው ናችሁ? እንዲው አለ በጎ በጎውን ብትሰብኩ ነገ አብረን አንድ ሆነን እናንተ ጥሩ ደስተኛ ሆናችሁ እንድትኖሩት። ግን አሁን ልጅ ሆናችሁ ሊሆን ይችላል። ግን ወደፊት ፈጣሪ እድሜውን ከሰጣችሁ ብዙ ነገሮች ሊገጥማችሁ ስለሚችሉ መልካሙን ስበኩ እላችኋለሁ። እኔ ወንድማችሁ